አሰላሙ አለይኩም ወራህመቱላሂ ወበረካቱ። እንዴት ናችሁ? እኔ ያለው አልሐምዱሊላህ። ውድ ተከታታዮቼ ኢፍሮሃ ክፍል 14 ይዤ መጥቻለሁ። ላይክ፣ ሰብስክራይብ እንዲሁም ደግሞ አስተያየታችሁን እየሰጣችሁ ስለምታበረታቱኝ በጣም አመሰግናለሁ። ኢፍሮሃ ክፍል 14 ፈርሃን ወይዬ ወደ ራሱ አቀፈው። ወንድሜ ይቅርታ። እሺ እኔ እኮ ስሜታዊ ስለሆንኩ ነው። በሀኑ ጉዳይ በጣም ስሜታዊ ስለመሆን ነው። እሺ በለቅሶ የተቆራረጠ ድምፅ ነበረ። በአላህ አታልቅስ። ፈርሃን የጁነይድ እቅፍ ሲገባ ይበልጥ ማልቀሱን ማቋቋም አቃተው። ብሶቱን የሚሰማው ሰው አገኘ። ወይዬ ወንድሜ ተረጋጋ፣ በአላህ አታስጨንቀኝ። እሺ እና እዚህ ጋር እንቀመጥ። ወደ አንድ ወንበር ተቀመጡ። አይ መኪና ውስጥ አሁን። እሺ በቃ ወላሂ እንዴት እንደሆነ አላውቅም፣ ግን ሀኑን ከልቤ አፈቀርኳት። ታውቃለህ፣ እሷን ሳላይ ድምጿን ሳልሰማ መዋልና ማደር ሞት ሆነብኝ። አሁንም የድሮ ፈርሃን መሆን አልችልም። አዎ ድሮ እንደዚህ አልነበርኩም። ለፍቅር ቦታ አልሰጥም። ሴቶች በእኔ ተሸንፈው ስለማፈቅራቸው ሲነግሩኝ ቅስማቸው ሰብሬ ነበር የምሸኛቸው። ዛሬስ ለምን? ጥያቄ ነበር። አላውቅም ምን እንደማረከኝ ምንም አላውቅም፣ ግን ስለ ፈውዛን ነግራኝ ነበረ እና ለዛ ብዬ ፍቅሬን መናገር ፈራው። እሺ በቃ ተረጋጋና ተመልሰን እናውራት። እሺ ካለች እሺ፣ ግን እሺ የምትለኝ አይመስለኝም። ካሁን በኋላ እህቴም አትሆንም። በቃ ትጣላኛለች። አረፈራው ሀኑ እንዲህ አይነት ልጅ አይደለችም። የጁን ንግግር በፈገግታ የታጀበ ነበር። ሀስና ወደ መስጂድ ተመለሰች። ቁጭ ብላ በኤርፎን ቁርአንን እያዳመጠች ነው። በመሀል ስልኳ ጠራ። ቁጥሩን ስታይ የማታውቀው ቁጥር ስለሆነ ዘጋችበት። ድጋሚ ተደወለ። አሁንም ዘጋችበት። ተደግሞ በተደጋጋሚ ስላስቸግራት ስልኳን ከነ ጭራሹ ዘጋችው። ዶክተሮቹ ተረባርበው ከድርን ለማትረፍ ይሯሯጣሉ። ፖሊሶቹ ከስልኩ ውስጥ ዘመድ ነው ብለው ወዳሰቡት ሰው ይደውላሉ። በመጨረሻ ላይ ያገኙት ስልክ የእህቴ ልጅ ተብሎ የተያዘ ነበረ። ደውሉለት። ፈርሃን የስልክ ጥሪ ካለበት ሀሳብ ማዕበል መለሰው። የሚያውቀው ቁጥር ቢሆንም ዝም ማለት አልፈለገም። ሄሎ፣ አቤት፣ ማን ልበል? የከድር ቤተሰብ ኖት? አዎ፣ ምን ነው? ከድር ትላንት በተፈጠረው የትራፊክ አደጋ ተጎድቶ ሆስፒታል ስለሆነ መታችሁ ታካሚውን ተከታተሉ። ማለት የት ሆስፒታል? መጣሁ። ፈርሃን ምንም ጊዜ ማባከን አልፈለገም። አፏን እመጣለሁ። እሺ፣ አላህ አፊያ ያርግልሽ። አሚን። እሺ፣ ደህና ዋሉ። ልሸኝህ እንዴ? ጁነይድ ነበረ ያለው። አይ አብሽራ፣ አያስፈልግም። እሺ። ሰዓቱ 10 ሰዓት አካባቢ ስለሆነ አድናን አብሮት ሊወጣ ተነሳ። ፈርሃን ጠብቀኝ ብሎ እኔም 10 ልስገድ፣ መስጂድ ይጠብቁኛል ይሻላል፣ እዚህ አብረን ብንሰግድስ? የጁነይድ ጥያቄ ነበረ። አይ ወንድሜ፣ እኔ መስጂድ ልስገድ፣ አንተ እዚሁ ስገድ። እሺ በቃ ሄዱ ብሎ ደህና አምሽልኝ። ፈርሃን ተሰናብቷቸው ወጣ። ሀናን ብዙ ታስባለች። ፈርሃንና አድናን ከወጡ ከ10 ደቂቃ በኋላ በሀሳቧ መሀል የሆነ የፊልም የሚመስል ትዕይንት በአእምሮዋ ውስጥ ይመላለስ ጀመር። ብዙም ሳይቆይ የሆነ ጫጫታ ተሰማ። ወይዬማ ምንድን ነው? የሆነ ጫጫታ ይሰማኛል። ከዚህ ክፍል አንዲት እናት ወደ አኼራ ሄደው ነው። እሺ በቃ ትንሽ ተኝ። መድኃኒትሽን ውሰጂ። እሺ ስጠኝ። መድኃኒቷን ወስዳ ተኛች። ህመም ያደከመው ሰውነቷ እንደ እሳት ያቃጥላል። ሀስና ትንሽ ቆይታ ስልኳን ከፈተችው። ያልተሳካ
ጥሪ ደጋግሞ ገባላት። ሁለት የተለያዩ ቁጥሮች እናም አዲስ ነበሩ። የዛሬ ነገር ስላልጠማት አንዱ ላይ መልሳ ደወለች። የአባቷ የከድር የዶክተር አባት ያለበት ቦታ እና ሁኔታ ሲነግራት ወዲያው ተነስታ ወደሱ አመራች። እናቷ አጠገቡ ስለነበረች አባቷ ያለበትን ሁኔታ ጠየቀቻት። አባቷ ከአሁን በኋላ መንቀሳቀስ እንደማይችል እና እሷም ገና መምጣቷን ነገረቻት። አይገርምም? በዚቹ ሰከንድ የነበረውን ነገር ስናጣው አላህ ሁሉን ቻይ ነው። በሱ ማማረር ጥሩ አይደለም። ከድር ያደረገው መንገድ ጥሩ ቢሆን ሁሉም ይሳተፍበት ነበር። በቃ ምንም ማድረግ አይቻልም። ህይወት ናት። ዱንያ በደቂቃዎች ውስጥ ሙሉ አርገዋለች። ህይወት በደቂቃ ውስጥ ሙሉ ጤነኛ የነበረን ሰው ለሙሉ ዘመኑ ጎደሎ አርገዋለች። ሀኑ ከተኛች በኋላ ጁን የሚበላ ነገር ለማምጣት ስላሰበ ተነስቶ ወጣ። ሀኑ ድጋሜ የቅድሙ ፊልም መሳይ ትዕይንት ከተኛችበት አስነሳት። አሁን ግን ክፍል ውስጥ መቀመጥ አልቻለችም። የተሰካላትን መድኃኒት ማስተላለፊያ ቱቦ ነቅላ ከአልጋዋ ላይ ወረደች። አጠገቧ በፌስታል የተቀመጠውን አባያ ለብሳ ጫማ ሳታረግ በባዶ እግሯ የክፍሏን በር ከፍታ ስትወጣ ዶክተር አብዱራህማን አያት። እህቴ ወደ የት እየሄድሽ ነው? እዚሁ ነው ዶክተር። የኔ እህት መድኃኒትሽን ብዙ ደቂቃ አይፈቅድልሽም። አሁን ሊጥልሽ ይችላል። በቆምሽበት መልስ ሳትሰጠው ጥላው ወደታች ወረደች። ዶክተሩ አብሯት ወረደ። ያየችው ቅዠት አሁን መሆኑ ለማወቅ መውጫው ድረስ ሄደች። መውጫው ጋር ሰዎች ተሰብስበዋል። የፈርሃን መኪና ተከስክሶ ከአንድ ትልቅ ባስ ስር ነው ያለው። ፖሊሶች አካባቢውን ከበው ከስር ያለውን መኪና ለማውጣት እና ውስጥ ያሉትን ለማትረፍ እየጣሩ መሆኑን ስታውቅ ራሷን መቆጣጠር አልቻለችም። ወደቀች። ዶክተሩ አብዱራህማን አብሯት ስለነበረ ከወደቀችበት አንስቶ ወደ ክፍሏ መለሳት። ጁነይድ ያየውን ማመን አቅቶት ፈዞ እንደቆመ ነው። በስተመጨረሻ የአድናን እና የፈርሃን ሬሳ ከመኪናው ውስጥ በፖሊሶች ታቅፎ መጣ። ማማ ለት አለ። በቃ ሞቱ። ዶክተር እውነት ሞቱ? አዝናለሁ። ልናተርፋቸው አልቻልንም። ጁነይድ ክፍት ያለው ፀሐይ ድቅድቅ ጨለማ ሆነበት። ለመራመድ እግሩ ካደው። ለማውራት ምላሱ መንቀሳቀስ አልቻለም። መቆም ስላልቻለ ግድግዳውን ታኮ መሬት ላይ ተቀመጠ። አጠገቡ ያሉት ሰዎች የሌሊት ጅብ መሰለው ታዩት። ጫጫታው ሲበዛ እራሱን መቆጣጠር አልቻለም። የቻለውን ያክል ጮኸ። ማን ይስማው? ማንስ ቢሰማው ነው? ስብራቱን የሚያክመው አድኖ አይሆንም። ዶክተር ተሳስተሃል። አድናን አልሞተም። ጮኸ። አይሆንም። ሀኑ ዶክተሩ መድኃኒቷን አስተካክሎ አንድ ነርስ አጠገቧ ሁኔ በማለት ሌላ ታካሚ ለማየት ሄዷል። ዛሬ ግን እንደ በፊቱ አላስተኛትም። ከትንሽ ደቂቃዎች በኋላ ነቃች። አጠገቧ ያለችው ነርስ ስታይ እህቴ ወይ ነቃሽ? አዎ እህቴ፣ በአላህ ወንድሜ እንደሞተ አውቃለሁ፣ ግን ሬሳውን ሳያጥቡት ማየት ፈልጋለሁ። ወደ ክፍሉ ሰጂኝ። ማለት ወንድምሽ የቱ ነው? ቅድም ሆስፒታል መውጫ ላይ ከሞቱት አንዱ ነው። ግን እኮ አትችይም። መድኃኒትሽን ይጥልሻል እህቴ፣ አብሽሪ። ሁሉን ወስዶ ብቻዬን ያስቀረኝ ጌታ እኔን ጤነኛ ማድረግ ማያቅተው ይመስልሻል? አይ እሱማ ቻይ ነው እኮ። አልሐምዱሊላህ።
አሁን ውሰጂኝ። እሺ። ጁነይድ በሰዎች ተይዞ ተቀምጧል። ጩኸት ሆስፒታሉን ስለበጠበጠና በጣም ስሜታዊ ሆኖ የማይሆን ነገር እንዳያደርግ የእንቅልፍ መድኃኒት ተሰጥቶታል። ሃናን በነርሷ እገዛ ወንድሟ ወዳለበት ክፍል ደረሰች። ፊቷ ላይ ቃላት የማይገልጸው ሐዘን ይነበባል። አይኖቿ እያነቡ እግሮቿ መቆም ባይችሉም በግድግዳ ቆማለች። ወደ ክፍሉ ስትደርስ ለመጠየቅ ቃላቶች አጣች። ዶክተር፣ አቤት፣ ምን ልርዳሽ? እዚህ ናቸው? እነማን? ከዚህ በላይ ማውራት አልቻለችም። ስላልቻለች ነርሷ ቀጥላ ቅድም በተፈጠረው አደጋ 2 ሰዎች ህይወታቸው አልፎ ነበር እና አንዱ ወንድሟ ስለሆነ ማየት ፈልጋ ነው። ኦኬ፣ እንደዛ ነው። ፈጣሪ ጽናቱን ይስጥሽ። ግቢ፣ እዚህ ነው። በሩን ከፈተላት። ስትገባ ሁለት ፊታቸው የተሸፈነ ጅናዛ አየች። ሀስና ስለ አባቷን ለመናገር ወደ አሲያ ስልክ ደወለች። ሄሎ ኦሚ፣ እንዴት ነሽ? አልሐምዱሊላህ። አንቺ ደህና ነሽ? አልሐምዱሊላህ። አክስቴ ወንድምሽ ትንሽ ተወርቶ ሆስፒታል ነው እና መተሽ እዩ። ውይ ዛሬ ልቤ ዝም ብሎ የሚመታው ለዛ ነው እንዴ? ኦፍ፣ ፈርሃን ተጫጭኖኝ ነበረ። ፍርሃት ተጫጭኖኝ ነበረ። በቃ ከፈርሃን ጋር እንመጣለን። እሺ አክስቴ፣ ደህና ዋይ። አሲያ ወደ ፈርሃን ስልክ ደጋግማ ብትደውልም ስልኩ አይሰራም። ግራ ገብቷታል። የምታደርገው ነገር ስለጠፋባት እስከ ማታ ልትጠብቀው ራሷን አሳምና ተቀመጠች።